ደከመኝ ኧረ ደከመኝ ኧረ አመመኝ እንደማመጥ አቶ ቁምብዬ ቁምቢታ እንደማመጥ 600 ብር ነው አንድ ሺህ ብር አላየሁም 1000 ብር አልተቀበልኩም አልደረሰኝም 1000 ብር አልወሰድኩም አልደረሰኝም 300 ብር ነው እዛ ቤቴ በሌላ ሰው በጃዙር እርጎ ትልካለች አልጠጣም እሷ ላከችውን አልጠጣም ቢሪንዳ በሌላ ሰው ጃዛውራ ቢሪንዳ ትልካለች ቤቴ አልጠጣም እንዴት ሰነበቱ እንኳን ያሉልኝ እንኳን ዳኑልኝ ጦሮት የሰመረ እሰይ አቤት ጦሮት የሰመረ መድኃኒዓለም ምን ይሳነዋል መድኃኒዓለም ጸሎት አድርጉልኝ ቤትሁ እዛው ቤትሁ ጸሎት አድርጉልኝ ብለው ሐኪም ቤት እንደተኙ ላኩብኝ አዎ እርሶ በርሶ ጸሎት ታሻለች ወይ በርሶ ጸሎት አሁን ዳኑ መጣም በጎ ነው ደህና ነኝ እንዴ በደንብ ተሽሎኛል አጠልብኝ እንዴት ደስ እንዳለኝ እንኳን አገናኘን መድኃኒዓለም ምን ይሳነዋል ሐኪም ቤት ተኝተው ጸሎት አድርጉልኝ እቤቱ እዛው ጸሎት አድርጉልኝ ብለው ሐኪም ቤት ተኝተው ላኩብኝ አዎ እኔማ እኮ ሰዎቹ መተው ይጠይቆት እማማ ዝናሽ ሲሉ ኧረ እሳቸው አይችሉም እሳቸው አቅመ ደካማ ናቸው አይችሉም ሐኪም ቤት ችዬ አልሄድም ቤታቸው ሲገቡ ቤታቸው ሄጄ አንተ በጋሪው ወጥተህ በመኪና ወጥተህ ቤታቸው ጠይቀው እርሶ እንዴት ነው ደህና ኖት አለሁ እኔን አመሞት ጉልበቴ አይራመድም የምታውቁት እሱማ አውቃለሁ ጉልበቴ አይቆምም እግሬ ተራምዶ ደጅ አልወጣም እኔማ በቃ አሞኝ በቃ እንደው ፈጣሪ እማማ ዝናሽን እንደው አንድ ቀን ሳላያቸው እንደው እባክህ አልኩት ለመንኩት ወዲያውኑ በእርሶ ጸሎት አፈፍ ብዬ ተነሳሁ ወዲያው ላኩብኝ ቤቴ እዛው ቤቱ ጸሎት አድርጉልኝ ብለው ላኩብኝ ሐኪም ቤት ተኝተው ጎሽ እኔ አሁን ስመጣ ከቤቴ ወደዚህ ስመጣ ጡረታዎትን ተቀብዬውሎታለሁ እኔ አሁን ልሰጦት ነው እሺ 15 ቀን አልወስድሽም ብሎኝ ጡረታው ይሰጦት ነው እሰየኔ ጌታ እንደው ምን ላድርጎት ዘመዴ እንኳን ዳኑልኝ እንኳን በጎ ሆኑ እድሜው ይርዘም ተልጆቹ ጋራ አሜን እድሜው ይርዘምልኝ ተልጆቹ ጋራ አሜን ወይ ጉድ አሁን እንግዲህ አነብሎታል የጡረታውን 15 ቀኑ አልወስድሽም ብሎኝ ዘካርያስ አልወስድም ብሎት ነው ምን አባቱ ነው እንደው ጠላት ምቀኛ አልወስድሽም ብሎኝ አሁን ንደታ ወተገባ 15 ቀን አልወስድሽም ብሎ እምቢ አለኝ አሁን እርሶ ይኸው በርሶ ግን መጣልኝ ጡረታዬ የደስ ነው ጥሩምባውን የምነፋው ይሁን ጡረታው ስለመጣ ይሁን እኔም ስለተሻለኝ እማማ ዝናሽ እኔም ስለተሻለኝ ጡረታውን ደግሞ እዚህ ድረስ ስለመጣሎት ጥሩምባ ነፋለሁ የደስ እንዳይነጥቀኝ መጀመሪያ የትኛውን ላስቀድም የጡረታውን ላስቀድም ስለተሻለኝ ላስቀድም ስለተሻለውም ሁለቱም አንድ ላይ አድርጉ አንድ ላይ እሺ ሁለቱንም አንድ ላይ በሉ እርሶ እልል በሉ
እንትኑ ነው የተሻለኝ ነው። አሁን ደግሞ ቀጥለን ጥሩምባ የምንነፋው የጡረታው እዚህ ድረስ ስለመጣ የዘመድ ተዝጋር ጋራ ተሚካኤል ተገብርኤል ጋራ ተምየ ማርያም ጋር ማን ነው ዘመዶት? ቁምቢ እምየ ማርያም እግዚአብሔር እርሶ ማን ነው? ከሰው በኩል እርሶ አደፍርስም ለኔ ማለት ሲጠቅመኝ ኖሯል። ስሜን ረሱት። አይ ቁምቢ አይደለ? ቁምብዬ ቁምቢታ ቁምብዬ ቁምቢታ። አሁን እናንብብ እንግዲህ ጡረታ ስትሰጣቸው ይሄንን አንብበህ አስፈርመህ ስጣቸው ብለውኛል። አንብብልኝ። እሺ እዛም እኮ እየፈረምኩ ነው የምወጣው። እንግዲህ እንጀምር። አሁን የጡረታ ወሩ ተገባ 15 ቀን አልወጥሽም ብሎ እምቢ አለኝ። ለራሱ ሊበላ ከዛ ሴትየው ጋር ሊበላ እምቢ አሉት። አንሰጥም ሴትዮዋ መተው ይውሰዱ ብለው አንሰጥም ብለው እምቢ አሉት። ከዛች ከአንቺ ላሉ ጋር ሊበላበት ሊጠጣበት አስቦ ነው። አንሰጥም አሉት። እዛ ሴትዮዋ መተው ይውሰዱ ለአንተ አንልክም አሉት። በሉ እናንብብሽ አሁን እኔ ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ የተባልኩ የተከበርኩ የተፈራው በአካባቢው ላይ እንደኔ የተከበረና የተፈራ የለም ይላል። ትክክል ነው። እውነት ነው። ትክክል ነው። ከጡረታዬ ላይ በገዛ ፈቃዴና በገዛ ፍላጎቴ በራሴ ተነሳሽነት በራሴ ፍቃድ ለመንገድ ማሰሪያ 200 ብር ይቆረጥ ብያለሁ ይላል ብለዋል። ይሄ ደግሞ ያጓጓዝኩበት ወደዛ ጡረታ ቦታ አጓጉዤ ወሰድኩበት 100 ብር ይላል ዘካራት። መልሼ ደግሞ ቤቱ ያመጣሁበት 100 ብር ይላል 200 ብር። ቆይ ወይዘሮ ዝናሽ የመንገድ ደግሞ ወይዘሮ ዝናሽ አታቋርጡ። ጡረታዎት 1000 ብር ነው ጡረታዎት። አሁን ከ1000 ብር ላይ በገዛ ፍቃዴና ፍላጎቴ በራሴ ተነሳሽነት 200 ብር ለመንገድ ማሰሪያ 200 ብር ስንት ቀረ? 800 ብር ደግሞ ይሄ 200 ብር ይወስዳል። ቆይ አልጨረስኩም እንዴ? ሳልጨረስ እንደምን ነው ወይዘሮ ዝናሽ እንዴ? ቀረም እንዴ? ቆይ ስንት ቀረ? 800 ብር ስንት ቀረ? እንዴ ለመንገድ ማሰሪያ ስንት ነው? 200 ብር 800 ብር ቀረ። አዎ እሺ ከ800 ብር ይሄ ደግሞ ያጓጓዝኩበትን 200 ብር ይላል ዘካራት። ቆዩ ከ800 ብሩ ደግሞ ከ800 ብር ላይ 100 ብር ለሽንት ቤት ማሰሪያ ይቆረጣል። ለማሽንት ቤት ለእርሶም ነው የእርሶም የሚደፋው ሽንት ቤት የሚደፋው አለሁበት ግቢ በቡቦ እየተቀመጥኩ ነው። በቡቦ ሽንት ቤት ጉልበትና ጉልበቴ ተራምዶ አይሄድም እኮ። የቡቦ ታዲያ የት ይደፋል? የቡቦ የሚደፋው ሽንት ቤት ነው። ቤት ውስጥ በቡቦ እየተቀመጥኩ ነው እየወሰዱ የሚደፉት ግቢ ያሉት ሰዎች እኮ። ሽንት ቤት ለብቻ ሊሰራ ስለሆነ አካባቢው ላይ ለሽንት ቤት ማሰሪያ ደግሞ 100 ብር ይቆረጣል። ስንት ቀረ? 700 አጥር ግቢ አብሬ ያለኋቸው ፊት የተወልደው ነው ያደጉት። እሱ አይደለም፣ እሱ ሌላ ነው። እሱ ሌላ ለብቻ ይሰራል። ቤት ውስጥ በቡቦ ነው የምቀመጠው። ራሱንም ይቅር አይደለም። አዳምጡ ወይዘሮ ዝናሽ እንዴ! ለምን ይቀርቦታል? በየቦታው ተከፋፈለ። ለምን ይቀርቦታል? ቆዩ አዳምጡኝ እንዴ! 100 ብሩ ለሽንት ቤት የ200 ብር ይጠይቃል ዘካራት። የእሱን ተውት። ውይ እማማ ዝናሽ ደግሞ እንዴ ይጠይቃል። ተውት። እሱ እኔ አይደለ እንዴ ያመጣሁት አሁን ጡረታውን? እሷን አልመጣም። ታሽንት ቤት ቆይታ ቤቶ ጡረታው ቦታ የወሰድኩበት 100 ብር ይላል። ወስጄ መልሼ ቤቱ ያመጣሁበት 100 ብር 200 ብር ቦርቦር። ጡረታውን እኔ ነኝ ያመጣሁት ዛሬ። አሁን አይቀበሉትም። ለሌላው ጊዜ ለወደፊቱ ነው። አሁን አይቀበልም። አሁን ለወደፊቱ አልኩት። 200 ብር ለመንገድ ማሰሪያ፣ 100 ብር ደግሞ ለሽንት ቤት ማሰሪያ ከጡረታዎት ላይ ተቆርጧል።
አሁን ስንት ቀረ? 700 ብር 700 ብር ስንት ቀረ? 700 ብር። እሱንም ለቸገረው አድርጉ። እርሶ ምኑን? 700 ብር ጡረታውን አይቀበሉም? ለቸገረው ነገር አድርጉ። አይ እኔ መንግስት ገንዘብ አልባል። የመንግስት ገንዘብ አሁን ስንት ነው የሚደርሰኝ? ቆይ ገና ነው አላለቀማ። ገና የሚቆረጥ አለ ሌላ። ከ700 ብር ላይ የሚቆረጥ አለ ሌላ ደግሞ ገና 600 ብር ነው የሚደርሰኝ ማለት ገና ነው። እሱም ከደረሰው ጥሩ ነው። ገና ነው ከሱም ይቆረጣል። ከ600 ብርም ይቆረጣል። አዎ ከ6 ብሩም ቆይ እኔ እኮ መደማመጥ እዛው አለቀ፣ እዛው ቀረ። በቃ አዳምጡኝ። ማደማመጥ እኮ አልቻልንም። እኔ እጅ ገብቶ አልተጠቀምኩበትም። እዛው ተከፋፈለ። በቃ እዛው አድርጉት። ከ700 ብሩ ላይ ደግሞ እማማ ዝናሽ ከ700 ብሩ ላይ 100 ብር ሲቀነስ 200 ብር ሲቀነስ 500 ብር ይቀሩታል። 200 ብሩ የሚቆረጠው ለምንድን ነው? ወይዘሮ አንችላሉ እኛ ጋር መተው አሉ። እዛ ጡረታ የሚከፈልበት እዳ አለባቸው። ኧረ ምንም ያለው እጭራኝ አቃጥሉት። ፈልጉ ገንዘቡን። የታባቷ አላውቃትም እኔ አላውቃትም እኔ። ቆይ አዳምጡኝ። እኔም ትልቅ ሰው ጭራሽ አላውቃትም። እሷ ሴትዮ አላውቃትም። እኔ ሲጨሁብኝ ያመኛል። ቆይ አትጩ፣ ቀስ በሉ። አላውቃትም። እሷን አታቱብኝ። አላውቃትም። ቆይ አትጩ፣ ቀስ በሉ። አላውቃትም። እዛ ጡረታ የኔን ጡረታ ለመንጠቅ እዛ ትሄዳለች። ሌባ በመንግስት አስገድላታለሁ። ጡረታ የሚሰጡት ሰውዬ ምን አሉ? በመንግስት አስገድላታለሁ። ወሬ ጆሮዬን ያመኛል። እንዴ ዘመዷ ነው። ጆሮዬን ያመኛል። ወይዘሮ ዝናሽ እኔ ለራሴ አሞኝ ከአልጋ ላይ ነው የተነሳሁት። በቃ እንዴ እኔ ለራሴ አሞኛል። እዛው ተከፋፈለ። እዛው አለቀ። በቃ አላውቃትም። ጭራሽ አላውቃትም። የኔን ጡረታ ለመንጠቅ ደግሞ ሄደች ጡረታ ቤት። በሉ አሁን ፈርሙ ነው። ለምኑ ነው የምፈርመው? አልደረሰኝም። ይኸው እንዴ 500 ብር ምንድን ነው? 500 ብር የምወስደው የጡረታ ነው። 500 ብር አይደለም የጡረታ 1000 ብር ነው። ከ1000 ብሩማ የመንገድ የሽንት ቤት ተቆረጠ እንዴ። ይኸው እኔ 200 ብር ጨምሩለታለሁ። 600 ብር ያው ሽንት ቤቱ አለሁበት ግቢ ነው የሚጨምሩት። ይኸው አለሁበት ግቢ እኮ ቁጠሩ። በቃ ያው ቁጠሩ። ሽንት እኮ ወይዘሮ ዝናሽ ኧረ ደከመኝ፣ ኧረ አመመኝ። እንደማመጥ አቶ ቁምቢታ እንደማመጥ ሽንት እግሬ ተራምዶ ሽንት ቤት ሄጄ አልቀላጠፍም። እግሬ ተራምዶ ሽንት ቤት እየሄድኩ አልቀላጠፍም። እቤቴ ውስጥ በቡቦ እየተቀመጥኩ እነሱ ነው መንግስት የቀጠረው እየወሰደ ሽንት ቤቱ ይጀፋል። ለምንድን ነው የማይቀላጠፉት እርሶ? ጉልበቴና ጉልበቴ አይቆም፣ እግሬ ተራምዶ አይሄድም። በሉ በቃ አሁን ጡረታውን ተቀብያለሁ ብለው ፈርሙ። ያዙ። ጡረታ 500 ብር 600 ብር ነው። ይሄ 600 ብር ነው። 600 ብር ተቀበሉ ብዬ ነው የምፈርመው። አዎ የሶስት አይደል? አዎ 200 600 ለ600 ብር ጡረታ ነው የምፈርመው። አዎ እርሶ ተጠቀሙበት። ኧረ እኔ ሰው ገንዘብ እንዴ ምን እኔ 1000 ብር ነው የጡረታ መንግስት የሚሰጠኝ። የጡረታ 1000 ብር ነው መንግስት የሚሰጠኝ። እኔ 600 ብር ነው። አዎ ፈርመዋል። 600 ብር ነው። 1000 ብር አላየሁም። 1000 ብር አልተቀበልኩም፣ አልደረሰኝም። 1000 ብር አልወሰድኩም፣ አልደረሰኝም። 300 ብር ነው። 1000 ብር አልወሰድኩም፣ አልደረሰኝም። የጡረታ 1000 ብር አልወሰድኩም፣ አልደረሰኝም። ይፈርሙ፣ ግድ የለም። ቆይ 1000 ብር አልወሰድኩም።
የጡረታ 1000 ብር አልወሰድኩም፣ አልደረሰኝም። እልል በሉ። ምን የ200 አይደል? 600 ነው አጠቃላይ። ቆይ የ200 400 500 600 እልል በሉ። ጡረታውትን ተቀብሏል። 1000 ብር አልደረሰኝም እኮ 600 ብር ጡረታ ተቀብሏል። እልል በሉ። 600 ብር ነው የተቀበሉ እኮ 600 ብር ተቀብያለሁ ብለው 1000 ብር የጡረታ 1000 ብር አልደረሰኝም። 600 ብር ነው የሰጡኝ። አዎ ጎበዝ፣ በቃ 600 ብር ነው የደረሰኝ ብለው እልል በሉ በሉ እልል በሉ። አረ በደንብ እልል በሉ። አረ በደንብ እልል በሉ። በቃ ጨርሰናል። ጎሽ በሉ ደብቁ። ይሄ ዘካርያስ መጥቶ ደግሞ እንዳይነጥቆት ሄዲያ። እኔማ ሰው ሁሉ እየመጣ ሲጠይቀኝ አቤት 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 ደግ ሰው እርሶ እኮ ላኩብኝ። እዛው ቤቱ ጸሎት አድርጉልኝ፣ እዛው ቤቱ ጸሎት አድርጉልኝ፣ ታምሜ ሐኪም ቤት ገብቼ ተኝቻለሁ ብለው እዛው ቤቱ ጸሎት አድርጉልኝ፣ እዛው ቤቱ ጸሎት አድርጉልኝ ብለው ላኩብኝ። ሐኪም ቤት ለመሄድ እግሬ አይራመድም፣ ጉልበቴና ጉልበቴ አይራመድም፣ ጉልበቴና ጉልበቴ አይራመድም። ሐኪም ቤት መሄድ አልችልም። እዚሁ ጸሎት አደርግላቸዋለሁ እያልኩ ከረምኩ በጸሎት ቤቴ። አንድ ቀን እዛ በተኛውበት ሆስፒታል እንደው ጉድ ነው፣ እንደው ጉድ ልንገሩት። በሉኝ ጉድ እኮ ነው። እንደው ደብቁ፣ ይሄንን ደብቁ። ዘካርያስ እየመጣ ነው መሰል ደብቁ። ፈሪ ብላ ደብቁ፣ ደብቁ እንዳይሰማው ታዲያ ቶሎ በሉ ደብቁ። ማነው ዘካርያስ? እዛው ቆይ አንዴ። አረ ደብቁት ቶሎ ቶሎ በሉ። እዛውን ዘካርያስ ብብት የገብቶ እዚህ ነው የሚያወጣው። ተዚህ እጁን በብብት የገብቶ ያውም ተጀ ላይ ነው ብብት የእጁን ውት እዚህ ብብት የገብቶ ልቀቁት። አረ ይቀደድብኛል። እጁን ይገባል እዚህ። እዛው ይቀመጥ። መጣው ዘካርያስ ና እያለኝ ና ዘካርያስ። ኧረ ቆይ ጉድ ሳልነግሮት ይገርሞታል። በሉኝማ እንደው ጉድ ሳይሰማ አሁን የሆነች እዛ አልጋ ላይ ተኝቼ እዛ ሆስፒታል እንደው ቆንጆ ምግብ ይዛ መጣች የሆነች ሴትዮ። ምን ምግብ? እሺ ቆንጆ ምግብ ይዛ መጣች። እሺ ማናት ብዬ ብል ስሟን አትናገርም፣ ጸጥ አውቃ። እሷው ትሆናለች። ጉዷ ማን? እቺ ጉዷ ይቺ አንቺን አልዋ። እኔማ ተጠራጠርኩና መድኃኒት አብልታ ትገላለች። እኔ ተጠራጠርኩና ቁጭ አድርጊው አልኳት። ምግቡን ቁጭ አደረገችና አይዞት እግዚአብሔር ይማሮት ቁም ብዬ አብላ አለቀሰች። እሷው ነች። አለቀሰች እኮ አውቃ ብላ አውቃ እሷው ትሆናለች። መድኃኒት አድርጋ ትገለወታለች። አለቀሰች። እንደው እምባዋ አቤት እምባ አቤት እምባ አቤት እምባ አቤት ሾሮሮሮ ማታውቋት ሴት እንዴት የማታውቁት ሰው ማንም ሰው ያመጣ ይበላሉ? እኔ አልበላውም። ልነግሮት ነው እኮ። ቆይ ልነግሮት ነው። በሉ ዝም ብለው በሉ ነገሩን ብለው አዳምጡ። እሺ አሁን ታለቅሳለች። እንዴት ብትወደኝ ነው እቺ ሴትዮ እንደዚህ የምታለቅሰው አልኩኝ። እሺ ቁጭ በይ አልኳት። ቁጭ አለች። እንደው ጮክ እያለች እንደው ሆስፒታል ውስጥ ሌላውም የታመመ ሁሉ ጉድ እስኪል ድረስ ቁምብዬ አለች። አለቀሰች። እዛው ሐኪም ቤት ማነሽ ስላት ዝም። ኧረ ማን ነው ስምሽ? ዝም ዘጋች። ጸጥ። ከዛ ሌላ ሰው መጥቶ ነገረኝ። ማናት ብዬ ስለው አንቺ ላሉ ናት አለኝ። እኔ አላልኩትም። መድኃኒት ጨምራ ብልታ ትገለወታለች። እሷማ ነግረውኛል። ያ ምግቡ ላይ መጀመሪያም ነግረውኛል። አሁን እሺ በቃ አሁን ይሻለኛል፣ ጸሎት አድርጊልኝ አልኩኝ አውቄ። አሁን ምን አምጥተሽልኝ ነው ምግብ አልኳት። ቆንጆ ምግብ አምጥቼሎት ነው። ቅቅል አለች። ቅቅል መድኃኒት ጨምራ ትገለወታለች። ቅቅል ነው አለችኝ። አስቡት፣ ቅቅል ነው አለችኝ። እንዴ በጾሙ ነው ቅቅል የምታመጭልኝ? እሱ ላይ መርዝ ጨምራ ትገለወታለች።
ተምግብ ጋር መርዝ ጨምራ በጾሙ ቅቅል አልኩሎት ጮኩኝ እኔ በጾሙ በሁዳዴ ጾም ቅቅል ታመጫለች ብዬ አልኩኝ ጨፈርኩ አልኩኝ። የሁዳዴ ጾም ተገባ። አዎ ቅቅል ይዛ መጣች። አስወጡልኝ እቺ ሴትዮ አልኩኝ ጮኩኝ። በጾሙ ቅቅል ይዛ መጣች። በጾሙ ልታስገድፈኝ ቅቅል ይዛብኝ መጣች አልኩኝ ጮኩኝ፣ ተወራጨሁኝ፣ ካልጋው ላይ ወደ መሬት ፈረጥኩኝ። እንዴት ብትደፍሪ ነው በሁዳዴ ጾም ቅቅል ይዘሽልኝ የምትመጪው? አንቺ ወራዳ ውጭልኝ ብዬ ጮኩኝ። ከዛው ታኪም ቤት አዎ እሺ። ከዛ እሷ ጥግ ይዛ እንደ ቆማ ታለቅሳለች። አውቃ ስታለቅስ ኧረ እኔ ቅቅል እኮ ነው ያመጣሁት፣ እንደሞ ትደግሚዋለሽ፣ ቅቅል ነው ያመጣሁት ያለሽ ብዬ በመድኃኒቱ እዛ የምውጠው መድኃኒት ነበር። መድኃኒቱን ወረወርኩባት አለች። ሳህኑ ሲከፈት እውነትም የቅቅል ነው። ወረወሩት። ምግቡ ተከፈተ እንጂ ምግቡ ከተከፈተ ያ ቅቅሉ ተከፈተ። ሲከፈት የበቆሎ ቅቅል ነው። የበቆሎ ቅቅሉ የበቆሎ መርዝ ጨምራ አብልታ ትገለወታል። ከእንደገና ይቅርታ አርጊልኝ አንቺ ላሉዬ ይቅርታ አርጊልኝ አልኩኝ። ምክንያቱም ቅቅል ሲሆን እኔ የበግ ቅቅል የስጋ ቅቅል መስሎኝ ነው። አንቺ ላሉዬ በቆሎ እሸት ነው። አዎ እሸት ነው። የበቆሎ እሸት ቅቅል ነው ይዛልኝ የመጣችው። በቆሎ እሸት ምን በወጣት ትበላለሁ። በቆሎ እሸት ሚስቱ ቤቱ እየተሰራ ይሰጣል። አሁን እንደዛ ስላት ከዛ በቆሎውን ሰጠችኝ። እንደ 2-3 እንደ ጋጣ አረኩት እንትኑን በቆሎ ሲጣፍጥ እንዶ በቆሎ እንዳይመስለው መርዝ ጨምራ ብልታ ትገለወታለች። ነግሬው እኔ አሁን እዛ ቤቴ በሌላ ሰው በእጅ አዙር እርጎ ትልካለች፣ አልጠጣም። እሷ ላከችውን አልጠጣም። ቢሪንዳ በሌላ ሰው እጅ አዛውራ ቢሪንዳ ትልካለች ቤቴ፣ አልጠጣም። መርዝ ጨምራ ትገላለች። ሰው በእጅ አዙር ትልካለች። ወይ ጉድ! በእጅ አዙር አድርጋ መድኃኒት አድርጋ እየላከችቦት መርዝ ጨምራ አቤት መርዝ ጨምራ ትዛኔ ቤት በሌላ ሰው እጅ አዛውራ በሌላ ሰው እጅ አዛውራ እርጎ ትልካለች፣ ቢሪንዳ ትልካለች። አልጠጣም፣ እርጎንም አልጠጣም፣ ቢሪንዳም አልጠጣም ብዬ መልሳለሁ። አሁን ያንን በቆሎ ቅቅል በላሁኝ። እንዴት ሲጣፍጥ! እንዴት አድርገሽ ብትሰሪው ነው? እንዴት አድርገሽ ይሄንን በቆሎ ብትቀቂው ነው? አንቺ በቆሎ እሸት ተቀቅሎ መርዝ ጨምራል የምታበላበት ነው። 2 በቆሎ ነበር ያመጣችሁ። ሁለቱንም እዚያው እንደቆመችው ሁለቱንም በቆሎ ቅቅል በላሁኝ። ከበላው በኋላ እግዚአብሔር ይስጥሽ ብዬ እንባዋን ጥርግ አድርጌ በእጄ እንባዋን በእጄ ጠረኩላት። ጠርጓታለሁ። ያው አሳዘነችኝ ስታለቅስ። መቼስ አውቃ ነው። እንባ ትመስላለች። ውሃ በዚህ ላይ እያፈሰሰች ነው። ውሃ እያፈሰሰች አሁን ምን አለች ደግሞ ቀጠል ብላ ስለተስየሎታለሁ ጋሽ ቁም ብዬ እርሶ ከሚታመሙ እኔ ብታመም ይሻለኛል አለች። እንዲሻሎት ስለተስያለሁ። የት ነው የተሳልሽው አልኳት። የት ነው የተሳልሽው ስላት እርሶ የማያውቁት ቦታ ነው የተሳልኩት፣ እርሶ አያውቁትም። እኔ የሚሄድበት ቦታ አለ። ጥንቆላ ነው። ጥንቆላ ነው። የራሷ ጥንቆላ ነው። የራሷ ጥንቆላ ነው። ጠንቋይ ነች። እኔ የሚሄድበት ቦታ አለ፣ እዛ ነው የተሳልኩሎት፣ አይዞት። የራሷ ጥንቆላ ነው። ጠንቋይ ነች አለችኝ። እኔ እንደዚህ አይነት ነገር አልወድም አልኳት። ከዛ ደነገጠች። ስትደነግጥ በቃ እግዚአብሔር ይማሩት ብላ ሄደች። የራሷ ጥንቆላ ነው። ጠንቋይ ነች። አሁን ከዛም በኋላ ከሄደች በኋላ የበላሁት እንኳን ወጣ። አዎ ኧረ እንኳን ወጣለሁ። ወጣ በቃ በዛው አጣደፈኝ። ወደ ታች ነው፣ ወደ ላይ ነው፣ ወደ ታች ነው፣ ወደ ላይ ነው፣ ወደ መርዝ ጨምራ በቃ ተንቀጠቀጥኩኝ። ምነው ይሄን በቆሎ ባልበላው አልኩኝ። ተንቀጠቀጥኩኝ። መርዝ ጨምራ ልትገሉት ተንቀጠቀጥኩኝ።
ወደ ላይ ይለኛል፣ ወደ ታች ይለኛል። አይ አልኩኝ፣ እዛው አለቀስኩኝ። አይ ወደ ታች በተቅማጥ ወደ ላይ በውከት፣ ወደ ታች በተቅማጥ ወደ ላይ በውከት መርዝ ጨምራ እንደዛ አልኩኝ። ከዛ በኋላ ሐኪሙ በቆሎን ያይበላሁትን በቆሎ መረመረው። ሲመረምረው ቆንጆ በቆሎ ነው፣ ምንም የለበትም። ቆንጆ በቆሎ ነው። ለምንድን ያመመኝ ብዬ ብጠይቀው አይ በቆሎ እርሶ ላመመውት ህመም ቆንጆ መድኃኒት ስለሆነ በሽታውን እያወጣልዎት ነው አለኝ ዶክተሩ። እሺ አለኝ፣ ተሻለኝ፣ ደስ አለኝ። አያውቅም ዶክተሩ ነው የማያውቀው። ሐኪም አይደለም ሌላ በእጅ አዙር በድምፅ አዙር። ከዛ ተሽሎኝ እቤቴ እንደገባው ማን እንደነገራት አላውቅም። ከተፋለች እዛ መኖሪያ ቤቱ ማን እንደነገራት አላውቅም። መኖሪያ ቤቱ ማን እንደነገራት ማን አሳያት ቤቱን? እንዴ ሰው ይዟት መጣ። የቁምቢ ቤት የት ነው? ሚስቱ አስገባቻት። ሚስት ያልነበረችም እንትን ዕቁብ ልትከፍል ሂዳ ነበረ። አሁን ከዛም በኋላ ገባችና ቁጭ አለች። ስለቴ ሰመረ። አሁን እንግዲህ በኔ በቀቅዬ ባመጣሁት ቆሎ እኔ ቀቅዬ ባመጣሁት በቆሎ ምክንያት ነው ከህመም የተሻሎት። ስለዚህ እድር መዝግቡኝ አለች። እድር አግቡኝ። አይ እዚህ ጋር ወራጅ አለ አልኳት። እዚህ ጋር ወራጅ አለ። ምን ነው አንቺ ላሉ ምን በክፉ ቀን ብትደርሽልኝም እንኳን እድር አትገቢም። ኦሮሮሮ የኛ እድር ከባድ ነው፣ እንዲህ እንደቀላል መስሎሻል አልኳት። በቃ አኮረፈች፣ ሄደች። ታኩርፍ ምን አገባኝ ብዬ እርሶ ጋር መጣሁ። ምን አገባኝ። በሉ ደህና ሁኑ ወይዘሮ ዝናሽ። እድር አላስገባም ስላሏት በመግቡ መርዝ እየጨመረ ልትገለዎት ነው። ወስደዋል በሉ 600 ብር ወስደዋል። የጡረታውን በሉ 600 ብር ወስደዋል። የጡረታውን 600 ብር ወስደዋል። የጡረታውን 600 ብር ወስደዋል። እማማ ዝናሽዬ እንወዶታለን። ሰሙኝ? እየሰማሁ ነው። እንወዶታለን። አሜን። የኛ የእድሩ ዋና ኃላፊ ኮከብ ነው እርሶ። እግሬ አይራመድ፣ ጉልበቴ አይራመድ፣ እግሬ አይራመድ። እድሩ ላይ የሄድኩ አልቀመጥ። በሉ ደህና ሁኑ። እሺ ሰላም ሁኑ። እዚህ እንኳ በሉኝ እንጂ በሚቆርቡበት አፎት አንደበት ወሲያ እንኳ በሉኝ እንጂ እዚህ ጋም እዲው እማማ ዝናሽዬ ሽቶ ሰው አላመጣልዎትም? ሽቶ ቢሰጡኝ። አላመጡልኝም። ቤት የታመጡልኝ እሰጣለሁ አላልኮትም ብለውኛል። ተማሪ ካንተ ውጭ ነው የመጣልኝ ነበር ነው። እንደሱ ሰው ታመጣልኝ አስቀምጬ ስትመጡ ሰጦታል። በቃ አደራ ወይዘሮ ዝናሽዬ ደህና ሁኑ። ተመጣልኝ ለሌላ ሰው አልሰጥም። በቃ ደህና ሁኑ። አሜን። እሱን ለሚስቱ የሰጠው ሽቶ ተማሪ ካን ነው የመጣልኝ ነበር። አሁንም ተመጣልኝ እሰጥዎታለሁ። እሺ ሰላም ሁኑ። እሺ ቀኝ ወደ ኋላ ዙር፣ ወደ ኋላ ቀኝ ወደ ኋላ ዙር፣ ግራ ቀኝ ዝም። ደህና ሁኑ። እድሜ ተጤና። ደህና ሁኑ ወይዘሮ ዝናሽ። ደህና ሁኑ። ሰላም ደህና ሁኑ። አሜን። ደህና ሁኑ። ደህና ሁኑ። ደህና ሰላም ግቡ። እንኳን ዳኑልኝ፣ እንኳን ጤና ሆኑ። አሜን። እድሜ ከነ ልጆቹ እድሜ ይስጦት እግዚአብሔር። አሜን። ከነ ልጆቹ እድሜ ይስጦት እግዚአብሔር። ሚካኤልም ገብርኤል ታንቱ ጋር ነው ያለው። እሺ ሰላም
ሰላም